ሜዴድ አፍሪካ 2026 በአፍሪካ የሕክምናና የጤና ሳይንስ ትምህርት ጥራትን ለማሻሻል ትብብርን ለማጠናከርና የፈጠራ ስራዎችን ለማስተዋወቅ የተዘጋጀ አህጉራዊ ጉባኤ ነው። የአፍሪካን የጤና ባለሙያ ኃይል ለአዳዲስ መጻኢ ዕድሎችና ፈተናዎች ማዘጋጀት ደግሞ የጉባኤው መሪ ቃል ነው። በጉባኤው ላይ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ጉባኤው ለአፍሪካ በቀጣይ ጊዜ መዋዕለ ንዋይ የሚፈስበት ነው። የአየር ንብረት ለውጥ፣ ተላላፊ በሽታዎች፣ ስደት፣ የኢኮኖሚ አለመረጋጋትና መሰል ምክንያቶች ለአፍሪካ የጤና ስርዓት ማነቆች መሆናቸውን የገለጹት ምክትል ጠቅላይ ሚኒስትሩ የአህጉሪቱን የጤና ማነቆች ለመቅረፍ በትብብር መስራት ይገባል። Our greatest asset is our people. ትልቁ ሀብታችን ህዝባችን ነው። ከየትኛውም አህጉር በተሻለ በቂ ሰው ኃይልና አቅም አለን። በመሆኑም ትውልዱን በእውቀትና በክህሎት በማጎልበት የአፍሪካን የጤና አጠባበቅ ስርዓት ወደ ተሻለ ደረጃ ለማድረስ የመስራት ኃላፊነት አለብን። ኢትዮጵያ በዘርፉ የቀጠናው ማዕከል ለመሆን በምታደርገው እንቅስቃሴ ሩዋንዳን ጨምሮ ከደቡብ ሱዳንና ከሶማሌላንድ የመጡ የጤና ባለሙያዎችን ተቀብላ እያስተማረች ነው። ለጤናው ዘርፍና ለሌሎች ዘርፎች ትኩረት ያደረገ የመጀመሪያ የሆነ የኤአይ ዩኒቨርሲቲ በማቋቋም ሂደት ላይ መሆኗን አስታውሰዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ምንም እንኳን ባለፉት 10 ዓመታት ውስጥ አበረታች ለውጥ ቢመጣም በ2030 የጤና ባለሙያዎች እጥረት እንደሚገጥም አመላካች ሁኔታዎች በመኖራቸው የአፍሪካውያን ትብብር ወሳኝ መሆኑን ጠቅሰዋል። Africa's health challenge require Africa's solutions. የአፍሪካ የጤና ተግዳሮቶች በአፍሪካ ተጨባጭ እውነታዎች አፍሪካዊ መፍትሄን ይሻሉ። መንግስት ጋር የምንደርስበት የግሉን ዘርፍ የምንስብበት የተጠናከረ ጥናትና ምርምር ያስፈልገናል። ኢንዱስትሪውን በመጠቀም ለማህበረሰባችን ተጨባጭ መፍትሄ ማምጣት አለብን። የአፍሪካ የሕክምና ትምህርት ቤቶች ጥምረትን አጋር በማድረግ የአፍሪካ የጤና ባለሙያ ኃይልን በማጠናከር አጀንዳ 2063ን ማሳካት ይጠበቅብናል። የኢትዮጵያ መንግስት ለአፍሪካ የጤና ባለሙያዎች መለወጥ ከአፍሪካ የሕክምና ትምህርት ቤቶች ጥምረት ጋር በቅርበት ለመስራት ዝግጁ መሆኑንም አረጋግጧል። የአፍሪካ የጤና ባለሙያ መጻኢ ዕድል የሚወሰነው ከጉባኤው መጠናቀቅ በኋላ በሚከናወኑ ተግባራት መሆን አለበት። If we educate together, if we innovate together, በጋራ ከተማርን፣ መፍጠር ከቻልን፣ ጥናትና ምርምሮችን ማቀናጀት ከቻልን፣ በጋራ ከመራን ጤናዋ የተረጋገጠ አፍሪካን መገንባት እንችላለን። ይሄ ሲሆን ከግለሰብ እስከ ቤተሰብ ድረስ ጥራቱን የጠበቀ የጤና አገልግሎት ያገኛል ማለት ነው። የአፍሪካ ፍላጎት ይሄ ነው። ቀጣዩ አፍሪካዊ ትውልድም የሚገባው ይህ ስለሆነ የጤና ሚኒስትሯ ዶክተር መቅደስ ዳባ ኢትዮጵያ የጤና ባለሙያዎች ልማት ላይ በስፋት በመስራቷ ለዘርፉ አገልግሎት ስኬት አስተዋጽኦ አድርጋለች። Ethiopia has made development of its health workforce. ኢትዮጵያ በየዓመቱ ከ21,000 በላይ የጤና ባለሙያዎችን ታስመርቃለች። ከተለያዩ የጎረቤት ሀገራት የመጡ ከ600 በላይ የጤና ባለሙያዎችን አሰልጥነናል። ይህ ስኬት ነው። ለዚህ ደግሞ አብሮን የሰሩ አጋሮቻችንን እናመሰግናለን። በሜዴድ አፍሪካ 2026 ጉባኤ ከ46 ሀገራት የተወከሉ 800 ተሳታፊዎች ተገኝተዋል።